ፎርስት ኦፍ ኦል እንቁርቲናት ላይክ ጠርታኝ ነው ላይክ ኢንቫይት አድርጋኝ ነው የሄድኩት። ኦኬ ከዛ ደግሞ ስጠይቀኝ እንደዚህ ቪዲዮ አለኝ አልኩት። ላይክ ኦኬ አለኝ ግን ማውጣት አልፈልግም ሀቢባ ማለት ቪዲዮ ማለት አለሽ አሳየሽ አሁን አለሽ ማለት ምንድነው ያለሽ ማውጣት ማትፈልጊ አለ ቪዲዮ በባሌ ኢንቦክስ የተላከ ቪዲዮ አለኝ በሱሱ ስም ሱሱ አይደለም እኮ እሷ ስሟ ዙዙ ነው እሺ አንድ ጊዜ ቆይ ሊቢ ለክብሬ ቆይ አንድ ጊዜ ማሬ ቆይ ሀቡዬ ቆይ አንድ ጊዜ ለኔ ክብር ተጨንቀሽልኝ ከሆነ ሰላም እንዴት ነህ ምናምን ያወራ ነው ሜሴጅ ብቻ ካለ ላኪልኝ። ለኔ ክብር ሜቢ ተጨንቀሽ ከሆነ የተጻጻፍንበት ካለሽ ስክሪንሾት ለሀቡ ላኪላት። መጀመሪያ ዘው ተብሎ አይደለም የሚላከው አይደለ? እንደው ከተባለ አውርተን አይደለ ያወራንበት ሃይ ሰላም እንዴት ነህ የተባባልንበት ካለ እሱን ብቻ ስክሪንሾት አድርገሽ ለሀቡ ላኪላት። ስሚ ሀቢባ እኔ ምን ስሜን ስታነሳ ያላመማተ ጊፍት ስትቀበል ያላመማት ሴትዮ አሁን ለምንድን ነው ቪዲዮ ወይ ነው ፎቶ አለ ብለ ያመማት? ለምንድን ነው ያመመኝ? ስሜን አጠፋሽ። የሴትነት ክብሯ ስለሆነ ነው ፕራይቬት ፓርቷ። ሄይ ሀቢባ ስሜን እየጠራች እኮ ነው ስትሳደብ ነበር። ላይክ ስትሳደብ ለክብርሽ ነው ስምሽን የጠራሁት ባለፈው ማለት ሀና ባል ብዬ የጠራሁት ሀና ባል ሽማዬ ባሌ ሁለተኛ ሚስት ላይክ ሚስቴ ነሽ አይደል ማለት ለኔ ክብር ነው። ለሱ እኮ ይቅርታ ጠይቃሽ እኮ ፋይል ተዘግቶ ነበር አይደል? እዚህ ቤት ፋይል ዘግታችሁ ነበር። ይቅርታ ጠይቃሽ እኔ አስታርቂያችሁ ፋይል ተዘግቶ ነበረ አይደል? ከዛ እንቁርቴ ቪዲዮ ስለሰራችብኝ እቺ አሮጊት የአራት ልጆች እናት ዙዙ ደግሞ ጥንጥዬ ቆንጅዬ አለች ብለሽ በዛ ተናዳሽ። በእንቁርቴ በተናገረችው ቃላት ተናዳሽ። ለእንቁርቴ ዙዙ እኮ ለባሌ እሙሙ ልካለት ነው ላይክ እሙሙ ልካለት አማላው ነው አይነት ነገር እና ገንዘብ የሚከፍለኝ ካለ ልካለው አልሽ። በማት በዛች ተናደሽ እንጂ እኮ አስታርቂያችሁ ነበር። ኦሬዲ ሰላም ተፈጥሮ ታርቃችሁ ጉዳዩ ተፈቶ ፋይል ተዘግቶ ነበር። ይሄድ ነው አይደል? ባልሽንም ብሎክ አድርጋልሽ እሷም ይቅርታ ጠይቃሽ አንቺም ይቅርታ ብለሻት ተታርቃችሁ በሰላም ብሎክ አድርጓት እሷ ብሎክ አድርገው አንቺ ላይቭ ላይ ያለሽ በሌላ አካውንት መቶ ሲሰጣት ፊል ብላ ስሙን ስትጠራ አንቺ ደግሞ ነገር አልፈልግም ዳዝ ማረር ኦኬ ዙዙ አንቺ ከማይቀለድ ሰው ጋር አትቀልጂ ያላልኩም። ከዛ ካስታረኳችሁ በኋላ ስትቀልጂ ዙዙ እኔ ከነዚህ ሰዎች ጋር ቀልድ አልፈልግም አትቀላለጂ። ያ ዩራይት ሀቢባ ጊፍት ሰጥቷት ነበር መቼ ከዛ ወደዚህ ቀልጂ እንዳትቀልጂ ያልኩሽን እሱን እኮ አይታኩ ነው። ሌላ በሱ በሌላ አካውንት የሰጠሽ ይመስላል። ማሪ ባልሽን ተቆጣጣሪ። ሌላ ፌክ አካውንት ከፍቶ ጊፍት እንዳይሰጣት ተቆጣጣሪ እንጂ እኛ ዓለምን መቆጣጠር አንችልም። ሰው ማንንም ዓለምን መቆጣጠር አይችልም። ባልሽን መቆጣጠር ልጅ አንቺ ነሽ። ቲክቶክ ባልሽን ሰብስቢ ሀና። በመጀመሪያ በሁለተኛ ደረጃ ደግሞ እዚጋ ይሄን ያክል ጊዜ ሰጥቼ እያወራሁሽ ያለሁሽ ክብር ቢኖርሽ ብዬ ነው። ክብር ቢስልሽ አንቺ በነገራችን ላይ አንድ መረጃ የለሽም። ገባሽ? የመጨረሻ ባለጌ ነሽ። መረጃ ቢኖርሽ መረጃ ያለው ሰው እስካሁን ድረስ ሜትሪ ቁርጥ አይልም፣ መረጃ ያወጣል። ክብረ ቢስ ነሽ። እኔ ልዋረድ አልኩሽ እኮ እኔ ህፃኗ ልጅ ልዋረድ። ኦፍ ኮርስ የአራት ልጆች እናት ነሽ የጦሮጦሽ እና ታዲያ ችግርሽን ወይ ደግሞ ንዴትሽን እሷ ላይ ነው እንጂ እኔ ላይ አይደለም። እሷ ነች ሄደችብሽ። አስረግጬ ነው የምነግርሽ። የመጨረሻ ባለጌ ስዳደግ ነሽ። ገባሽ አይደለ? የኔን ስም ስላጠፋሽ ነገር በየደዛ ስታስጠላ ባልና ሀቢባ እኔ ስዳደግ ባለጌ የአራት ልጆች እናት ነኝ አይደለም? የአራት ልጆች እናት ከሆንሽ ባልሽን ሰብስበሽ መያዝ ያለብሽ አንቺ ነሽ። አንደኛ፣ ሁለተኛ ደረጃ ደግሞ መረጃ አምጪ። እኔ ልዋረድ አልኩሽ ያደግሽ እንጂ እኔ ልዋረድ በ5300 ሰው ፊት እኔ ልዋረድ። አምጪ መረጃ። ኮንፊደንስ አለኝ እኔ በራሴ ኮንፊደንስ አለኝ። አንቺ ስድነሽ የመጨረሻ የኔን ማጥያት እዚህ ጋር አሁን እንትን ምልሽ መስሎሻል። ባክሽ ወደዛ አትጨማለቂ። ጫዋቃሽ የመጨረሻ በትዕግስት ይሄ ሁሉ ህዝብ በትዕግስት አንቺ ዝቅ ብዬ እኔን እየሰደበችኝ ነው። እኔን እየሰደበችኝ ነው። ሀቢባ
ይሄ ሁሉ ህዝብ ቁጭ ብሎ ማስረጃ ወይ ማስረጃ አቅርቢ ወይ ይቅርታ ጠይቂ እየተባልሽ ነው ሀና። ወይ ይቅርታ ጠይቂ ወይ ማስረጃ አቅርቢ። ማስረጃ ከሌለሽም እንረዳሻለን። ይቅርታ እኔ ስሜቴን ነው ውስጤን የተናገርኩት እንጂ ማስረጃ ብለን ስናወራ ጭራሽ በጣም አልልም። ይቅርታ ማለልኝ ማስረጃ አለኝ። በራሴ ደግሞ ለቀዋለሁ። ግን እሷ ለሰደበችኝ እሷ ናት ይቅርታ የምጠይቀኝ። አምጪ ማስረጃ ካለሽ ፎሎ ፍለጋ ነው። እኔ ደግሞ እንድትሸቂብኝ ደግሞ አልፈቅድልሽም። ቻው አሰናበትኩሽ። የመጨረሻ ባለጌ ስዳደግ ነሽ። መረጃ ካለሽ እኔ ልፈር፣ እኔ ልሸማቀቅ። ወሬ ይወዳል ሙሙ ምናምን ነገር ማየት ባለጌ ናት። ዋላ ሙኝሽን ትፈልጊያለሽ እንደ እየተዋረድሽ ነው ያለሽ። ልጆች አሉሽ እኮ ልጆች አሉሽ። የመጨረሻ ባለጌ ስዳደግ ነሽ እንጂ ልጆች አሉሽ እኮ። ትንሽ ለልጆችሽ ለክብርሽ አትጨነቂም? እኔ ልዋረድ አልኩሽ እኮ። እኔ ዝቅ ብዬ እኔ በዚህ ህዝብ ፊት ልዋረድ፣ እኔ ልዋረድ ኮንፊደንስ አለኝ። እኔ የመጨረሻ ባለጌ ነሽ። ዝቅ ብለን ስናወራሽ የመጨረሻ በቃ እንትን እንዴ አውጪ ልቀቂ። በክብር እኔ እየጠየቅኩሽ እኮ ነው ያለሁትኝ። ክብር ቢኖርሽ ለባልሽን ሰብስበሽ አዣ። ታዲያ እኔ አሁንም ከፈለግሽ መነጥቅሻለሁ። አስረግጬ ነው የምነግርሽ እንዳልመነጥቅሽ ከፈለግሽ። ኮንፊደንስ አለኝ ባልሽን ለመቀማትም ለራሱ አስረግጬ ነው የምነግርሽ። ክብረ ቢስ ክብር የለሽም አንቺ። የመጨረሻ ክብረ ቢስ ነሽ። ኧረ ቢስሚላ እኔ ልዋረድ እያልኩ እኮ ነው ሀቡ። እኔ ልዋረድ፣ እኔ ልቃለል። ንጽህናሽን እኮ አረጋገጥሽ ማሬ። ብትልኪ በዚህ ኮንፊደንስ አዋርጅኝ አውጪ ብለሽ አንቺ ነሽ እኮ አውጪ ብለሽ ጉሮሯን ያነቅሻት አይደል? አንቺ የላክሽው ነገር ቢኖር ትንሽ እንኳን ትፈሪ ነበረ። ገባሽ? ትንሽ ትፈሪ ነበር። እንደዚህ ሀቅሽ እንዲወጣለሽ የቻልሽውን ጥግ ድረስ ሄደሽ ሀቅሽን አውጥተሻል። አሁን ለሀቅሽኛ ለንጽህናሽ አረጋግጠናል። ምክንያቱም ቢኖራት ይሄ ሁሉ እየተለመነች እኔ ቁጥሬ ያላት ለምን አትልክልኝም? ሀና አሁን አስገባሻለሁ። የመጨረሻ እድል ነው የምሰጥሽ። እናቴ ትሙት ትዕግስቴን ተፈታተሽ። እኔ በጣም ትዕግስት አለኝ። በጣም ትዕግስት። አሁንም ዝቅ ብዬ ሳናግርሽ ስለሰደብኩሽ ይቅርታ ልሻለሁ። በህዝብ ፊት ካለሽ መረጃ አውጪ። ይቅርታ ምልሽ ስለሰደብኩሽ ነው። በህዝብ ፊት አውጪ። ስለሰደብኩሽ ይቅርታ አውጣሽ ፕሊዝ። ምክንያቱም ማስረጃ እያቀረብሽ አይደለም። ቆይ እቺ ዘላቃ የምትናገረዋለች ለነው አንቺ በእርግጥ ባለጌ ስድ ሊሰድብሽ ነው የገባው። ማጫ ምናምን ብሎ ሊሰድብ ባለጌ የገባችሁ ባልና ሚስት እያጠያቀሳችሁና እየተከራከራችሁ ከዚህ በኋላ ሀና ኧረ የመጨረሻ ባለጌ ናችሁ የምር ባልና ሚስቶች። ልንገርሽ ዙዙ አንዴ ዝም በይ ዝለን ሀና። እኔ ቲክቶክ ላይ ሳቀሽ ቲክቶክ ላይ ከመጣው ጀምሮ ስለማቀሽ እርዳታ ላይ ስለምትሳተፊ መልካም ሰው ስለሆንሽ ነበር አክብሬ ያስገባሽ። ግን ባልሽ ሰደባት። ዘላጫ ምናምን ብሎ ተሳደበ። ነቅሽ። ከዚህ በኋላ አላስገባሽም። 80 አበባ በትልኪ አላስገባሽ። አለቀ። ባልና ሚስቶች ሲጀምር ድራማ ነው የሚሰሩት እንዴ ጋይስ። ህይወታችሁን ኑሩ። ባልና ሚስቶች ህይወት የላችሁም? እኔ ህይወት አለኝ፣ ብዙ አላማ አለኝ የማሳካው። ህይወታችሁን ኑሩ። እዚህ እየመጣችሁ አትጨመላለቁ። ዘልዛላ ናችሁ ባልና ሚስት። የመጨረሻ ፊልም የምትባልና ሀና የምትባል የመጨረሻ ዘልዛላ ባለጌ ናችሁ። ክብረ ቢስ እንዴ! አንድ የተጻጻፍኩት ነገር ካለ አውጪ፣ ስክሪንሾት አቅርቢ። የተጻጻፍኩት ነገር ካለ እያለችሽ አይደለም እሙሙ መላክ ቀርቶ የተጻጻፍኩት ሃይ የተባባል ነው ካለ ስክሪንሾት አቅርቢ አለችሽ። አንድ የምታቀርቢው ነገር የለሽም። ዝም ብሎ ብቻ ታጥቦ ጭቃ ሁሌ አንድ አይነት ነገር ማውራት። እንደኛ ትልልቆች አይደለም እንዴ? የጦሮጦሽ ሽሽማ ትልቅ የሴትዮ ነሽ። ኦፍኮርስ አሁንም እየነገርኩሽ ነው። ባትቀኝብኝ ይገርመኝ ነበር። ለፍም ሲማ ለፎሎ ከሆነ እኮ የሰው ልጅ ቪዲዮ ሰርቶ ላይቭ ገብቶ ይፈምሳል እንጂ በእንደዚህ አይነት ነገር የሰው ስም በማጥፋት የመጣ ፍምስና ምን ያደርጋል? ደግሞ እሱ መጥቶ ደግሞ ኩል ኮፊ መነጽር ያለው ኢሞጂ ይልካል። ይኸው ባሏ ደግሞ መጥቶ እዚህ ጋር እንደ እናንተ ልትደበሩብን እንዴ? ባልና ሚስቶች ያው ኢሞጂ ታያቸው። ሀቡዬ በቃ ወደ ባለ መነጽሩ ኢሞጂ ያለ አይደል? ኩል እሱን እየላከ ነው ባሏ ፊልም። ክብረ ቢስ ክብር የላቸውም። ዘልዛላ ናችሁ። እያጨሳችሁና እየሰከራችሁ እየገባችሁ ህይወታችሁ ኑሮ። ጭራሽ ደግሞ ሲጀመር ተጋብታችሁ ነው የምትኖሩት። ክብር አለው ትዳር ለራሱ። ክብረ ቢስ ክብር አለ ትዳር እኮ። ብዙ ቢጋቡ ባይጋቡ ጉዳያችን አይደለም። ይሄ የነሱ ፐርሰናል ነገር ነው። ክብረ ቢስ ናቸው ግን ማለት ነው። ማንም ሰው ዓለምን መቆጣጠር አይችልም። አንዲት ሴት ባሏን ትቆጣጠራለች እንጂ ሌላዋን አካል አይደለም የምትቆጣጠረው። እሱ ትዳሩን ካከበረ ሚስቱን ካከበረ ያክብራት እንጂ መጥታ ለምን አንቺ ላንቺ ጊፍት ሰጠ ብላ
ያንቺን ስም ማጥፋት አይቻልም። የማንንም ሰው አንቺን ብቻ አይደለም ዙዙዬ፣ ማንንም ሰው እንዴ ለምን የኛን ጥፋት ሌላው አካል ላይ እንገለብጣለን? ለምን ላይ አይደለም ሀቡ ዝቅ ብለን ስለዋራናት እዚህ ጋር ተባል ሴትዮ ማትነካው ማትነድፈው ሰው የለም። እሷ ስለሰደበቻት እሷ በእድሜዋ በሴትነቷ በእናትነቷ ስለሰደበቻት እሷን ለመበቀል ያንቺን ስም የምታጠፋው ለምንድን ነው? this is not fair። እሷን የሰደበቻት ለእሷ ምላሹን ትሰጣለች እንጂ ያቺ በተሳደበችው አንቺ ለምንድን ነው መበቀያ የምትሆኚው? ይህ ፌር አይደለም። የነካችሁን አካል ለራሱ ምላሽ መስጠት እንጂ አህያውን ፈርቶ ዳውላውን። አሁን ይሄ ትዳር ነው ወይ? እኔ እንጃ። እናውቃለን። ተከባበሩ መጀመሪያ እርስ በርስ። እና እማዬ ትሙት አላስገባሽ። ፍላወርሽን ልከሽ ጨርሽ። ፍላወርሽን ስትጨርሽ ሄደሽ ትተኛለሽ። አላስገባሽ። ሀቡ ሜቢ በኋላ ደግሞ ፌር አይደለሽም እንዳትልሽ አስገባሽ። አይ ዶንት ኬር ብትለኝ ባትለኝ ማንስ ቢለኝ እኔ ምን አውቃለሁ? እኔ ጭንቅላት ያመነበት ነው። ዙዙ በትዕግስት ማለት ነው። በትዕግስት ጠበቅኳት። ጊዜ ሰጠናት። 5000 ምናምን ህዝብ ላይ ትቀልዳለች። ቁጥር ያለሽ ሀይ በይኝና ማስረጃ ላኪ አልኳት። ጠበቅኳት። አንዴ ማስረጃ የለኝም ትላለች፣ አንዴ ማርያምን አለኝ ትላለች። ስንት አይነት ነገር ነው የምታወራው? እኔ እኮ ዝቅ ብዬ ነው እያወራሁት። ሜቢ ለእኔ ክብር ተሰምቶሽ ከሆነ ክብሬ የተጻጻፍንበት ሀይ ሰላም ነው የተባባልንበት ካለ ላኪላት። ልሸማቀቅ እኔ ልፈርበትና ላኪ። ሜቢ እሱ ነገር ከደበረሽ ለእኔ ክብር ተጨንቀሽ ከሆነ ክብረ ቢስ ነሽ። በነገራችን ላይ ዝቅ ብሎ ሰው ሳናግርሽ ሲጀመር አንቲንሽን አልሰጥሽም ካሁን በኋላ እሺ። ከዚህ በኋላ ዙዙ እማዬ ትሙት በዚህ ጉዳይ ስታወሪ ባይሽ እኔ ከኔ ጋር ነው የምትጣዩ። ኧረ አንድን ነገር አንዴ መልስ ትሰጫለሽ፣ አለቀ። ፋይል ትዘጊያለሽ። በኮመንት ሰው እንድትናገሪ ቢጽፍልሽ፣ ማንም ቢጠይቅሽ፣ ማንም ገስት መስሎ ተቆርቋሪ መስሎ ጓደኛ መስሎ ገስት ገብቶ ቢጠይቅሽ ዘግቻለሁ፣ ይህን ጉዳይ አላወራም ነው የምትይው። ጭራሽ በሌላ አካውንት መጥቶ ጊፍት ሰጠሽ። ምን አገባኝ ታዲያ? ጊፍት ቢሰጠኝ ባልሽን ሰብስበሽ ጊፍት ሲሰጣት በሌላ አካውንት ዝም አለች። ቆይ አንድ ሰው ጠንቋይ ይቀልባል። ስም ቀይሩ። የማላውቀው ሰው ጊፍት ቢሰጠኝ እኔ ያ ሰው ማን እንደሆነ በምንድን ነው የማውቀው? ስሙን የማላውቀው ሰው ዩዘር አለ ለምሳሌ፣ በዩዘር አንድ ሰው ጊፍት ቢሰጥ እሱ መሆኑን በምንድን ነው የምታውቂው? ኧረ እኔ ሀቡዬ ጌሜ መጫወት ትቼ የመጣሁት ሜቢ ክብር ቢሰማት ብዬ ነበር። ታያት ወደ ጌሜ ይመለሳለሁ። ኧረ ባለጌ ነው። እሱም የሌላ ነው ያለው። በቃ እውነተኛ የሌላ ነው የሌላ ሴት ምሙ ነው። እነዚህ ሰክረው ሲጀምር ተወዛግቦባቸዋል። ህይወታቸው ለራሱ በጣም ግራ አጋብቷቸዋል። ጋይስ ከቲክቶክ አለሙጡ ባለትዳሮች። በነገራችን ላይ ሀናና ፊልም ውጡ ከቲክቶክ አለ። አይሆናችሁም ቲክቶክ ለእናንተ። ኧረ ስንት ጉድ አየላችሁ ላይ ማየተሙት ስንት ጉድ እየሰከሩ እየመጡ ባለጌ ነው። እየሰከሩ እየመጡ የቤታቸውን ገበና የሚያወጡ ስንት ጉድ አየን። በጣም ያሳዝናል። አዶን ነው ዋቱ ሰ በውስጥ አለማውራትሽ ጠቀመሽ። ተመስገን አምላኬ። እንዴ ውስጥ ሃይማኖት መባባልሽ ጠቀመሽ እንዴ? ከማንም ሰው ጋር እኔ ክብር አለኝ ሀቡ። ከማንም ሰው ጋር ይኸውልሽ፣ እኔ ሰላሜን አግኝቼ የምኖረው ቲክቶክ ላይ ከማንም ጋር ኢንቦክስ ስለማልጻጻፍ ነው። ሴት በይ ወንድ በይ ከአንድ ሰው ጋር አንድ እስኪኒ የተጻጻፍኩት ሀቡ። እኔ ክብር አለኝ። ሴት ሆነ ወንድ ከአንድ ሰው ጋር አልጻጻፍም እንዴ? ማር ለክብሯ ብዬ እኮ ነው የሀና ባል ሁሉ የሀና ባል ቴንኪው ብዬ ሁሉ ነው እኮ የማመሰግነው። ሲሰጠኝ ደግሞ ሰጥቶ ቢሆን እኮ ይቆጨኛል። ወይኔ ተባባሪ ዙዙ። እናንተ ደግሞ እንደውም ቀሚያት የምትልጥሩ ነገር እየመከራችኋት ምንድን ነው? እንደዚህ አይነት ነገር ነው። እሷ የራሷ ሰው አለ። አዎ አምብሎክ አደርገዋለሁ። ምን አባሽ ታመጫ? አምብሎክ አደርገዋለሁ።